ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው የኛ መልካም የኛ ጨዋ የኛ የዋህ ማለት ነው የኛ መልካም ውሽሚታችን ማለት ዛሬ ለአብርሽ ቤት ለቃለት ወጥታለች። አብርሽ እዛ ቤት እንዲኖር ማለት ነው። እና በነገራችን ላይ እኔ ቪዲዮ አላየውም። በነገር ግን ቪዲዮ ልሰራበት ተቆርጦ ተልኮልኝ ነው በውስጥ ማለት ነው። ብቻ በጣም አይናፋር እንደሆነች ነው ስታወራ የነበረው ማለት ነው። በመጀመሪያ ደረጃ ቀሚሰሽን ስፊዋ እና አብርሽ እኮ ያምርብሻል ሲልሽ ማለት ነው። እስቲ ከኋላሽ ያለውን ቀሚስ በደንብ አድርገሽ ስፊው። እውነት አይናፋርሽ ከሆንሽ ማለት ነው። እኔ ኦዲየንሶቼን እፈራለሁ። አንቺ አይደለም ኦዲየንስ እናት አባትንም አትፈሪም። የአብርሽንም አባት አልፈራሽም፣ የአብርሽንንም እናት አልፈራሽም። በአደባባይ ወጥተው አባትሽ የመሰሉ ጋሽዬን የመሰሉ ወርቅ የሆኑ አባት ስንት ጊዜ ቪዲዮ ሰርተውብሻል፣ ስንት ጊዜ ተናግረውብሻል ማለት ነው። ኦዲየንስማ ችግር የለውም። አንቺ ነሽ አይናፋር። አንቺ እኮ አብርሽን እኮ ማለት እኔ እንጃ በአንድ ነገር ብቻ እኮ ነው ይዘሽው ያልመጣሽው ማለት ነው። እሱንም ያንን ነገር ስታረጉ ነው እንጂ አብራችሁ ያልመጣችሁት እንጂ አብርሽን ያላረግሽው ነገር አለ እንዴ ካንቺ ከተጨመረ በኋላ? እንደውም እኮ ጸባዩን ቀይረሽዋል ማለት ነው። አነጋገሩ፣ ሁሉም ነገር ቀይረሽዋል። አንቺ ነሽ አይናፋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው። እንግዲህ ዛሬ ሩትዬ መታ ነበር። ሰሞኑ በጣም እያማረባት ነው እና ቪዲዮ አልሰራውም፣ አልተመቸኝም ነበር። ነገር ግን አሁንም ልሰራ አልፈለኩም ነበረ። ለምን እንደሆነ ታውቃላችሁ? የሆነ በቃ ሰለቸን፣ ደከመን። እኔ በበኩሌ አላቀም ማለት ነው ስለ አብርሽ በቃ በጣም እኔ እንጃ ከምንም በላይ እኔ ስለ አብርሽ እያሳሰበኝ ነው አሁን ማለት ነው። አሁን አብርሽ እንደሚያስበው ሩታን እጎዳለው ወይም ደግሞ ሩታ መጥፎ። አሁን እኮ እሷ የምሰራው ድራማ ወይም ደግሞ የምሰራው ስራ ሩታ እንድትጠላ እኮ ነው። ምክንያቱም ምን እንዳለ ታውቃላችሁ? እሷ በጣም መልካም ጥሩ የዋህ ምስኪን ልጅ ናት። ምክንያቱም አብርሽ መንከራተት የለበትም፣ ወዲና ወዲህ ማለት የለበትም። ቤቷ ለቃለት ወጥታለች። ሩታ ግን የሞቀ ቤቱ አስወጥተዋለች ከቤት። እንደዛ እንድትባል እኮ ነው። እኔ እኮ የሚገርምኝ የምታናድደኝ ነገር ቢኖር እራሷን ችላ ለምንድን ነው ማሰራው ማለት ነው። ስለ ሩታ የሚጠቅስ ነገር ወይም ደግሞ ሩታን የሚነካ ነገር ለምንድን ነው የምሰራው? እውነት እሷ ጎበዝ ከሆነች በቃ ለብቻዋ አብርሽን ይዛ የራሷን የሆነ አይዲያ አምጥታ ለምንድን ነው ማሰራው ማለት ነው። በዚሁ አጋጣሚ ማለት ነው አብርሽ ቤት ረስተኸዋል። ለምንድን ነው ቪዲዮ ማትለቅበት ማለት ነው? አንተ በቃ ሰውን ስታሳድግ ነው አይደል የምትኖረው? አሳድግ፣ አንድ ቀን ይገባሃል። እውነት የኛም ያዘነበት የአንተም አንድ ቀን ሲገባ ማለት ነው የዛኔ ያንን ነገር በላረኩት ትላለህ ማለት ነው። እዚህ ጋር ዛሬ ራሱ የሰራችው ቪዲዮ ያንተን ውርደትና ያንተን ቅሌት ነው ያሳየችው ማለት ነው። ምክንያቱም ወንድ እንዳልሆንክ ማለት ነው፣ በሴት እጅ እንደምትኖር በቃ ማንነትህን ስላወቀችብህ ነው። አንተ ጅላጅል ስለሆንክ ማለት ነው። ይህ ጅላጅልነት አይደለም። እኔ እንጃ አንድ ሰው እንኳን ቢጃጃል የሆነ ቀን ይገባዋል። ሰው ሁሉ ሲጮህበት፣ እህት ወንድም ሲጮህበት እንኳን ይገባዋል። ለምንድን ነው የሚጮሁ ለምንድን ነው የሚናገሩት ብሎ ሰው ያስባል። ግን የአንተ የዋህነት የት እንደሚያደርስህ ብቻ እድሜና ጤና ይስጠን ማለት ነው። ዛሬ የሰራችው ቪዲዮ አጠቃላይ አብርሽን የሚያዋርድ ቪዲዮ። ምክንያቱም አንድ ወንድ ልጅ እንዴት ነው ቤት መከራየት የሚያቅተው? እንዴት ነው ሆቴል መቀመጥ የሚያቅተው ማለት ነው? ለአንድ ሳምንት በዚህን አክል ይሄንን አክል ሩታ ትበልጥሃለች ማለት ነው። ሩታ ማለት እኮ ጀግና ናት። እውነት ያን ሁሉ 7 ወር በሙሉ ስትኖር እንኳን ቤት ተከራይታ ለብቻውን አንድ ቀን ያንተን ስም ሳጠራ ማለት ነው። አንድች ቀን ምን በላሽ ምን ጠጣ ሳትላት እንኳን አንድ ቀን ቤት ቸግሮኛል ብላ ሴት ልጅ ማለት ነው። አንተ ግን ወንዱ ነህ፣ ሱሪ አስረህ እየዞርክ እያለ ዛሬ ልብሷን ያልሰፋች ሴት ያመጣ እኔ ቤት ልልቀቅ ምን ይሉታል? አሁን ይሄ ውርደት ምንድን ነው? አንተ በቃ ብቻ ቪዲዮ ልስራ የራሱ ጉዳይ ይታይልኝ ነው እንዴ? አይደለም አብርሽ፣ አንዳንዴ እኮ ያስጠላል፣ ይደብራል። ያንተም ክብርህን ዝቅ ስታረግብህ ዝም አትበላት ማለት ነው። ምክንያቱም ይሄንን ነገር ለአንተ ማረግህ ብርቅህ ከፍተኛ። አው ጥሩ ሴት ናት ለኒያስ ይሄ ለአንተ አስብ አይደለም። አንተን እየጣለችህ ነው፣ አንተን እየጎዳችህ ነው፣ አንተ እንድትረገጥና አንተ እንድትሰደብ እያረገችህ ነው ማለት ነው። እሷ አልገባትም። ግን ቢገባት ኖሮ እንደዚህ ያታረግም ነበር። እሷስ ደደብ ናት። እሺ እኔ አሁን የሚያናግረኝ ስለ እሷ አይደለም ስለ አብርሽ። ምክንያቱም ከዛ በፊት የነበረው መልካምነቱ የነበረው ጥሩ አነጋገሩ ለሰው ልጅ የነበረው ክብር የት ነው የወሰደው? የት ወስዶት ነው ዛሬ በሴት ስርስር የሚሆነው ማለት ነው?
በዚች ስርስር ዛሬ ቀን ሙሉ አይታችሁታል። ከአክስትዮስ ሲያወራ ስለ ሩታ ነው። እሱ ጨዋ ጨዋ እንደሆነ መልካም መልካም እንደሆነ እህትዮ መታ ከሩታ ጋር ስታወራ እሱ ያንን እንኳን ሰው ሲናገረው እንኳን አንተ አታፍርም? ትንሽ እፍረት እንኳን አይዝህም ማለት ነው። በዚሁ አጋጣሚ ውሽሚት ልንገርሽ ነው ማለት ነው። አንቺ እርካሽ ማለት ነው። አብርሽን ለምነሹ ነው የሚስምሽ ማለት ነው። ሩታ ግን አብርሽ ለምኖ ነው የሚስማት። ገባሽ አይደል? እንደዚህ አትሳምለትም። እንዳንቺ ርካሽ አይደለችም ማለት ነው። አንቺ ነሽ ርካሽ ማለት ነው። ሞር እንኳን አብርሽ ከልቡ እንኳን አንቺ ያምርብሻል፣ ጥሩ ነው አንድ ቀን ብሎሽ አያውቅም። አንቺ ያስገድደሽው ነው። ታውቂያለሽ? አንቺ ብለሽ ነው። ዛሬ ራሱ ቪዲዮ እያየው ነበር ተቆርጦ የተላከልኝ ማለት ነው። አያምርብሽም ዋ ያምርብሻል ሲላት እንዴ ቀሚሱ ብቻ ነው እንዴ? አይ አንቺም ታምሪያለሽ ማለት ነው። አንቺም ታምሪያለሽ፣ በደንብ ነው የምታምሪው። እሺ ምን ዋናት እንዴት እንዳስጠላችኝ ማለት ነው። እኔ እውነት ለመናገር ቤተሰቦቼ ዘገነነችኝ። አውዝ ብላ ምሽጣ ረጅም እሷና እመቤት እንዴት እንደዘገነኑ ሰው ዘገነነኝ አይባልም፣ ግን ይቅርታ አድርጉልኝ ነው ማለት ነው። እኔ ሚዲያ ላይ እንደውም የሚገድላት ሰው ባገኝ ራሱ እኔ አስገድላት ነበርኩ ማለት ነው። ሰው በዚህ ናክል አይወርድም። ታይ ውስጥ የራሱ ኑሮ ይኑርበት። የራስሽ ኑሮ የለሽም? ልጅሽን አታሳድጊም? በዚህ ላክል እኮ እኛን ጅል አታርጊል። ነገር ግን አንቺ እኔ እንጃ አላቅም። ምንም አናቅ እኮ ነው የሚመስልሽ ኦዲየንስ፣ ህዝብ ስለ አንቺ በቃ ማንነትሽን ምንድነሽ ምን እንደሆንሽ እኮ እናቅሻለን በደንብ አድርገን ማለት ነው። ግን ይኸውልሽ ራስሽን ችለሽ ስሪ። ሩታ እንዳንቺ ቆሻሻ ሴት አይደለችም። ከባለ ትዳር ወንድ ጋር የምትላላ ሴት አይደለችም። ተከብራ አምሮባት ልጇን ይዛ የተቀመጠች ሴት ናት ማለት ነው። ግን ራስሽን ችለሽ ስሪ። ከአብርሽ ጋራ አብርሽን እንደፈለግሽ ማድረግ ትችያለሽ። ነገር ግን ሩታን አንቺ ለመወደድ እኛ እንወድሽም ምንም ብትሰሪ አይደለም ለአብርሽ ቤት ብትለቂለት ማለት ነው። ወንበዝ ብለሽ የሚሄድበት ጫማ በምላስሽ ብትልሽው ማንም የሚፈልግሽ የለም። ህዝብ አይወድሽም፣ ይጠላሻል እንጂ እንደውም እንደዚህ ነገር ስታረጊ ህዝብ እንደውም የበለጠ አንቺ ላይ ጥላቻ ነው የሚያመጣበት ማለት ነው። መቼም ሩታን መሆን አትችም። ነገም የፈለግሽ ልፊ አንቺም ኦዲየንሶችሽም ፍየሎችሽም የፈለገ ነገር ብትሉ ሩታን ሀብቴ መቼም አትሆኑም። አይደለም አንቺ አብርሽ ራሱ ሩታን ሀብቴ አይሆንም ማለት ነው። ሩታ ሀብቴ ማለት ንጉስ ናት። ንግስት ታውቂያለሽ? ከንግስትም በላይ ንግስት፣ ከንጉስም በላይ ንጉስ ናት ማለት ነው ሩታዬ። እና በዚሁ አጋጣሚ ውሽሚ ቪዲዮ ስትሰሪ ማለት ነው ራስሽን እየቻልሽ ስሪ። በአብርሽ ላይ እንደፈለግሽ መዝለል መጫወት ትችያለሽ። ነገር ግን ሩታን ስም ወይም ደግሞ ለሩታ አሽሙር የሚሆን ነገር አትናገሪ። ደግ አረገች። እሰይ እንኳንም አስወጣችሁ ማለት ነው። እንደውም ጀግና ናት። እንደውም በቤቱ ሌላ ባል ብታገባበት ደስ ይለኛል ማለት ነው። እኔ አንጀትሽ ይቃጠልና ማለት ነው። ተቃጠልሽስ በዚህ ናክል። አንዴ ራት ልጋብዝህ፣ አንዴ ቤት ልቀቅለት። ለምን ጉድጓድ አትገቢም አንቺ ማለት ነው።